የቴክኖሎጂው ቢሊየነር ኤለን መስክ ከትራምፕ ጋር ከተጣሉና ዋይት ሃውስን ለቆ ከወጣ በኋላ በኤክስ ገጹ ላይ በለጠፈው ጽሑፍ ዶናልድ ትራምፕ በኤፒስተን ፋይሎች ውስጥ ተመዝግበው ይገኛሉ በማለት ዓለምን አስደንግጧል፣ አነጋግሯልም። ለመሆኑ የኤፒስተን ፋይል ምንድነው? ኤፒስተንስ ራሱ ማን ነው? አድማጭ ተመልካቾቻችን የኤፒስተንን ፋይል ምንነትና ኤፒስተን ራሱ ማን እንደሆነ ይዤላችሁ ቀርቤያለሁ። አብራችሁኝ ቆዩ። ጄፍሪ ኤፒስተን እንደ አውሮፓውያን አቆጣጠር ጥር 20 1953 ዓ.ም ብሩክሊን ኒውዮርክ ዩናይትድ ስቴትስ አሜሪካ ተወለደ። ከልጅነቱ ጀምሮ ቀልጣፋና ተግባቢው ኤፒስተን በትምህርቱ ብዙም ሳይገፋበት ትኩረቱን የንግድ ስራዎች ላይ ያደረገ ይላሉ በቅርበት የሚያውቁት ወዳጆቹ። ጄፍሪ ኤፒስተን የሀብት ጉዞ ሰምሮለት ረብጣ ዶላሮችን ማፈስ በጀመረበት ወቅት እጅግ ሀብታም ግለሰቦችን፣ ታዋቂ ፖለቲከኞችንና የንጉሳውያን ቤተሰቦችን ጨምሮ በፍጥነት ተወዳጀ። አሜሪካ ውስጥ የሚገኝ አንድ ቨርጂን ደሴት የተሰኘ በ1998 ዓ.ም የራሱ አድርጎ ገዛው። ኤፒስተን ይህንን ደሴት የተሞላቀቀ ያሸበረቀና ያማረ መዝናኛ አድርጎ ገነባው። ይቺ በኤፒስተን ሀብት ያማረችውና የደመቀችው ትንሿ ደሴት ኤፒስተን አይስላንድ የሚል ቅጽል ስምም ወጣላት። ዘግናኙ የጄፍሪ ኤፒስተን ታሪክ የሚጀምረው በዚህ ትንሽዬ ደሴት ላይ ነው። አንድ የታዋቂ ሰዎችና ባለሀብቶች እንዲሁም ፖለቲከኞች ችግር አለ። እሱም ያለ መርካት ችግር ይባላል። በሚሰሩት፣ በሚያገኙት፣ በቤተሰቦቻቸው፣ በሚስታቸው፣ በልጆቻቸው፣ በጠቅላላው ነገር ዓለማቸው መርካት ብሎ ነገር ያስቸግራቸዋል። በዚህ ምክንያት ከሞራል ያፈነገጡና ባልተለመዱ ድብቅ ልማዶች ይጠመዳሉ። ቢሊየነሩ ጄፍሪ ኤፒስተን የዚህ በምንም ያለማረፍና ያለመርካት ስሜቱ ምክንያት የ14 ዓመት አጎጠጎጤ ለአቅመ አዳም ሔዋን ያልደረሱ ሴቶችን በገንዘብ እየደለለ ወሲባዊ ጥቃት ይፈጽምባቸው ጀመር። በዚህ በተንደላቀቀውና በተሞላቀቀው ደሴቱ ኤፒስተን በዚህ አላበቃም። እንደሱ ያሉ ባለሀብቶችንና ታዋቂ ሰዎችን በተለይም ፖለቲከኞችን የሚያሰባስብ ገበያ በተቀማጠለችው የግል ደሴቱ ላይ አደራ። ከ18 ዓመት በታች የሆኑ በአማካይ ከ14 እስከ 16 ዓመት የሚሆኑ ሕፃናትን እየመለመለ በደሴቱ ላይ እንደ ጨረታ እያቀረበ ይቀጠፉ ጀመር። ዲሞክራሲ ተራራ ላይ እንዳለ መብራት ይበራባታል፣ ሰብአዊ መብቶችና የዜጎች ደህንነት ይጠበቅባታል የተባለላት ታላቁ ሀገር አሜሪካ በጓዳዋ ብዙ ዘግናኝ ሺህ ትንግርቶችን አሏት ይዛለች። ጄፍሪ ኤፒስተን ለዓመታት ብዙ እንቡጥ ላይን የሚያሳሱ ሴት ሕፃናትን ለወሲብ ንግድ ለባለሀብቶችና ለፖለቲከኞች ሲያቀርብ ቆይቶ በአንድ ቤተሰብ ክስ ምክንያት ስራው ይፋ ወጣ። ሌሎችም ከሰሱ። ከያቅጣጫው ጥቃት ደርሶብናል ያሉ ሴቶች ፍርድ ቤት ተኮለኮሉ። ጉዳዩን የያዘው የኒውዮርክ ፖሊስ እነማንና የት የእንቡጥ ሕፃን ሴቶች ቀጠፋ ስነ ስርዓት ላይ በደንበኝነት ይታደሙ የነበሩትን የሚተነትን መረጃ በጄፍሪ ኤፒስተን ኮምፒውተር ላይ ተገኘ። በጣም አስገራሚና አስደንጋጭ መረጃ ነበር። ኤፍቢአይ ያገኘው ነገር ግን እስካሁን ድረስ ለሕዝብ ይፋ አልተደረገም። ክላሲፋይድ ይሉታል ሲአይኤዎች የአይነቱን ጉዳይ። ከፍተኛ ሚስጥር እንደማለት ነው። ሚስትና ልጆች ያሉት የሕፃን ሴቶች ገላ ላይ ግፍ ሲፈጽም የነበረው አቶ ጄፍሪ ኤፒስተን ዘብጥያ ወርዶ የፍርድ ሂደቱን እየተጠባበቀ ሳለ አንድ ቀን ራሱን አጠፋ የሚል ዜና ኒውዮርክ ከሚገኘው ከፍተኛ ጥበቃ ከሚደረግበት ማረሚያ ቤት ተሰማ። ሚስጥር እንዳይወጣ የኤፒስተን ፓርቲ ላይ ደንበኝነታቸው በውል የተረጋገጠ ፖለቲከኞችና የዓለም ኢኮኖሚ ዘዋሪ ሴሰኛ ባለሀብቶች አስገድለውት ነው የሚሉ ግን ተበራክተዋል። የዓለም ቁጥር 1 ባለሀብት የቀድሞው የትራምፕ ወዳጅ
ዶናልድ ትራምፕ የኤፕስተን ፋይል ውስጥ ስማቸው አለ ለማለት የደፈረው ከትራምፕ ጋር የነበራቸው ግንኙነት ተቋርጦ አይንና ናጫ ከሆኑ በኋላ ነው። እንደ አውሮፓውያን አቆጣጠር በ1992 በኤንቢሲ ዜና የተሰራጨ ቪዲዮ እንደሚያሳየው ከሆነ ትራምፕና አቶ ጄፈርሰን ኤፕስተን በቅንጡ የትራምፕ መኖሪያ ቤት ማርላጎ በተዘጋጀው ድግስ ላይ አንድ ላይ በመሆን ሴት ዳንሰኞችን እያዩ ሲዝናኑ ያሳያል። እንደ አውሮፓውያን አቆጣጠር በ2002 ዓ.ም ደግሞ በኒውዮርክ መጽሔት በኤፕስታይን ፕሮፋይል ላይ ትራምፕ ኤፕስተንን ለ15 ዓመታት አውቀዋለሁ፣ በጣም ጥሩ ሰው ነው፣ አብሮ መሆን በጣም አስደሳች ነው፣ እንዲያውም እንደኔ ቆንጆ ሴቶችን ይወዳል ማለታቸው በመጽሔቱ ታትሟል። የአሜሪካ ፌዴራል ቢሮ ኢንቨስቲጌሽን ፋይሉን ያላወጣበት ዶናልድ ትራምፕን ጨምሮ ሌሎች ሰዎች ስላሉበት ነው በማለት ይጠረጥራሉ በርካቶች። ኤሎን መስክ የኤፕስተን ፋይል ብሎ የጠራው ታሪክ ይህንን ይመስላል። ቸር ዋሉ።